ከፈጣሪ ጋር ደስ የሚል ዝግጅት ተዘጋጅተናል ብለናል። እንዲሁም በፊት በእጅ ሰዓቶች ነበር የሚያዙልን አይም ታይመሮች ማሽኖች ስለመጡ በጣም ደስ ይላል። የተሻለ ሰዓታችን ከበፊት አሁን ላይ ያለንበትን ፐርፎርማንስ እናውቅበታለን ብለን እናስባለን። ከምንወዳቸውና ከምናደንቃቸው አትሌቶች ጋር በመሮጣችን ትልቅ የሆነ የሞራል ተነሳሽነትና ትልቅ የሆነ ሰዓት ለኢንተርናሽናል ውድድሮች የሚያበቃንን ሰዓት ለመሮጥ ከነሱ ጋር ዝግጅት ላይ ያደረግን እንገኛለን። ከነሱ አጠገብ ቆመን ለመወዳደር በጣም እድለኞች ነን። በጣም ደግሞ በጉጉት እየጠበቅን ያለነው ዝግጅታችን ጥሩ ነው። ያው እንደ ሀገር ራሱ መጀመሩ እኔ ከግል ጥቅም ከአትሌቶቹ ጥቅም ባሻገር እንደ ሀገር ያገኘነው ቻንስ ቀላል አይደለም። በቃ ተባብረን እንደምንም የተሻለ ውድድር ማድረግ ነው። እኔ ነገ ከነገ ወዲያ የተሻለ ነገር እንድናገኝ ወደ ብር ደረጃ ወደ ወርቅ ደረጃ እንዲመጣ የውድድር አትሌቱም አሰልጣኙም የተሻለ ነገር አድርጎ በቃ እንደ ሀገር ይሄን ውድድር በስኬት ማሳካት አለብን ብዬ ነው ማስበው። በጥሩ ሁኔታ እየተዘጋጀን ነው። ሁሉም በሚችለው እንደ ፌዴሬሽን መስራት ያለበትን ስራ፣ እንደ መንግስት ባልና ስፖርት ሚኒስቴር መስራት ያለበትን ስራ፣ እንደ ከተማ መስተዳድሩ መስራት ያለበትን ስራ፣ ኦሎምፒክ ኮሚቴም ሌሎችም ተቋማት ጋር ሆነን በግልም ደግሞ ከሚዲያ ከጋዜጠኞች ጭምር የተለያዩ ኮሚቴዎች ተዋቅሮ ስራው በጥሩ ሁኔታ እየተሰራ ያለበት ሁኔታ ነው ያለው ማለት ነው። ትልቅ ዝግጅት ተደርጓል። ያው አዲስ አበባ ስቴዲየም እንደምታየው በጥሩ ዝግጅት ላይ ነው ያለው። በአጭር ጊዜ ውስጥ መሟላት ያለባቸው ነገሮች ተሟልቷል። ኢቭን የውድድር ማቴሪያሎች፣ መሰናክሎች፣ ሃርድሎች፣ የተለያዩ የውርወራ ማቴሪያሎች በበቂ ሁኔታ ተዘጋጅቶ ወደ ስራ ለመግባትና ውድድሩን ለማከናወን የመጨረሻ ሰዓት ላይ ነው የምንገኘው። ትልልቅ አትሌቶች ናቸው የሚመጡ። ከነሱ ጋር መወዳደር በጣም ደስ የሚል ፊሊንግ አለው። የተሻለ ነገር እናሳያለን። ወርልድ አትሌቲክስ ራንክ የማይዛቸው ውድድሮች፣ ሀገር ውስጥ ውድድሮች፣ ኢንተርናሽናል ውድድር ያልሆኑ ከውጭ እኛም መጥቶ ቻሌንጅ የሚያደርጉ ልጆች ሳይኖሩ ነበር እየሮጥን የነበረውና አሁን ደግሞ ፊልዱ ላይ አሉ የተባሉ የተወጣጡ ልጆች መጥተው የተሻለ ሰዓት መሮጥ እንድንችልና በብዙ ናሽናል ሪከርዶች እንዲሰበሩ እድል የሚፈጥር ውድድር ነው ብዬ አስባለሁ። ብዙ ነገር እንማራለን ብዬ ተስፋ አደርጋለሁ። ብሎክ ላም ይሁን አነሳስ ላይ ለእያንዳንዱ ነገር ላይ ከነሱ ያለን ክፍተት ምን እንደሆነ ከነሱ የሚለየን ነገር ምን እንደሆነ ለይተን ከነሱ ብዙ ነገር እንማራለን ብዬ ተስፋ አደርጋለሁ። በብር በወርቅ ደረጃ የሚለካ አይደለም። ወርቅ አመጣ ብር አመጣ አይደለም። ምን ያሁን እዚህ ጋርና ያለንን ጋፕ ማጥበብ 100 ሜትር ላይ የሚወዳደሩ ልጆች ይኖራሉ። ፍርና ሮማኒያ ላይ የአፍሪካን ፈጣኑ አትሌት ይመጣል አይደለ? ከሱ ጎን ሆነው ኢንተርናሽናል ኤክስፒሪየንስ ማግኘቱ የመጀመሪያው ነገር ማለት ነው። ቀጥሎ ሰዓታቸውን ማሻሻል ያ ቀላል አይደለም ለዚህ ታዳጊ አትሌቶች። ከአውሮፓ ከአሜሪካ ለመጀመሪያ ጊዜ ነው ኢትዮጵያ ላይ መተው ሲሮጡ ማለት ነው። ስለዚህ ይሄ እዛ ጋር ያለውን ጠንካራ አትሌቶች መተው እዚህ ካሉ አትሌቶች ጋር አብረው ሲወዳደሩ አንደኛ አቅማችንን እናያለን፣ ሁለተኛ ውድድሩ ኢንተርናሽናል ነው፣ ሶስተኛ በወርልድ አትሌቲክስ ሚዲያ ቀጥታ ይተላለፋል እና የአትሌቲክሱ ማህበረሰብ በሙሉ ስላለው ነገር በሙሉ ያያል። በዚሁ ልክ ወደፊት በደንብ አሳድጎ ወደ ጎልድ ሌቨል አሳድጎ ሀገራችንን ያለችበትን ሁኔታ ማስተዋወቅ ይጠበቅበታል ማለት ነው። ለሀገራችን ትልቅ እድል ይዞ የሚመጣ ነው። ያለንበትንም ደረጃ ራሳችን ፌዴሬሽኑ ያለበት ሀገራችን ያለችበትን የስፖርት ደረጃ ለዓለም ሊያሳይ የሚችል የመነሻ ወይም ደግሞ የመጀመሪያ እድል ነው ብዬ ነው የማስበው። በጣም ደስ የሚል ነገር ይዞልን እንደሚመጣ ተስፋ አድርጋለሁ። ከኢትዮጵያ ሻምፒዮና ቀጣይ ደግሞ ይሄን ነው፣ ቀጣይ ጋና ነው ያለን ደግሞ። ስለዚህ ከነሱ ጋር የሮጥነውን ሰዓት እንግዲህ አሪፍ ይሆናል ብዬ አስባለሁ። እንደ እግዚአብሔር ፈቃድ ያው አሪፍ ልጆችን ቻሌንጅ አድርጌ ደህና ሰዓትና ጥሩ ደረጃ ወጥቼ ሀገሬንና ሕዝቤን እንደማኮራ አልጠራጠርም። ማይክሮ ሰከንዶችን ከነሱ ጋር ተፎካክሬ የተሻለ ሰዓት ለመሮጥ በጣም ዝግጁ ነኝ።